እሷ አቁላይልኝ ያለችኝ እዛ ነበረና እሷ ብረድስት ሳይሆን በኔ ብረድስት ነው ያቁላላሁላት። ያው ልጅቷ እዚህ ናት። እሷ ከታትፋ ምን ብላ አምጥታ ነው ሽንኩርቱን እኔ ፈጨሁላት ላልጣ አምጥታ ማለት ነው። ከዛ በኋላ እኔም በጎን የምሰራው ወጥ ነበረኝ እንደዚህ ከታተፍኩ። ጓደኛችን አለቻ እርጉዝ ናት በነገራችን ላይ ቅንድቤን ሰራችኝ። ያው ቅንድቤን እንደዚህ ማጥቆሪያ ብቻ ነው የምሰራው ሜሽ ከኋላ አላደርግበትምና እንደዚህ ቅንድቤን ተሰራውኝ። እንዴት ነው ቅንድቤ? ቆንጆ ነው። ደም ስሬ አይታይም ቶሎ ውፍረት ምናምን አይደለም። በነገራችን ላይ እኔ በጣም ነው ኪሎ የቀነስኩት። ውፍረት ቀነሻለሁኝ ግን ደም ስሬ ደግሞ አይገኝም። እኔ ጎረቤት ወጥ ነው ያቆላላሁት። እኔን ራሱ አልሰራሁትም እና ጥርሴና አሞኛል። ወደ ሐኪም ቤት ሄድኩኝ። ሐኪም ቤት እንግዲህ መርፌ ያለኝ መርፌ ነበረኝ ለጥርሴ ህመም መርፌ ሰጥተውኛል። በጣም አሞኝ ነበርና ጥርሴን። አሰላሙ አለይኩም ቤተሰብ እንዴት አደራችሁ? ደህና አደራችሁ? ያው ከእንቅልፌ የተነሳው ነው። ለማንኛውም ዛሬ እንግዲህ ስሰራ ውላለሁኝ። ስራዬ ብዙ ነው እና ጠዋት ብርድ ነው። ከዛ ደግሞ ጥርሴን ዝም ብሎ ብርድ ሲሆን ንፋስ እየገባ ነው መሰለኝ ያመኛል። እንደዚህ በቃ መልበስ ነው ያለኝ አማራጭ እና እንገራችሁ ያው ጥርሴ ነው። ከዛ ቁርስ ልስራ ቶሎ ረፍዷል። ዛሬ ትምህርት የለም። ያው አርፍጄ ነው የተነሳሁት። ከዛ እዚህ ጋር ቁርስ መብራት ነበርና ምጣዴን ለኩስ አድርጌ ቂጣ ፍርፍር አልኩኝ። ከዛ እዚህ ጋር ደግሞ ፍሪጅ ላይ እስቲ ቂጣ ፍርፍሩ ላይ እንቁላል ከላይ ያለ ባረግበት ብዬ ባይ አንድ እንቁላል ወፍ የለም እና ፍሪጁ ራሱ ጭር ብሏል። ፍሪጅን አጣጥቤው ነበርና በቃ ብዙ እቃ ምናምን የለም አወጣጥቻለሁኝ። ከዛ ያው እንግዲህ ቂጣ ፍርፍሩ ብቻ ይበላል በሻይ ይበቃል። እና አሁን ደግሞ ጊዜው የሀብሀብ ነው። የሚገርማችሁ በቃ ሀብሀብ ብቻ ነው ሁሌ ሀብሀብ ነው የምትበሉት። ሀብሀብ ከመብዛቱ የተነሳ ቀን በቀን ሀብሀብ እየበላን ነው። ለጤናም አሪፍ ነው እና የሰዓቱ ደግሞ የሀብሀብ ነው። በቃ የሚጣፍጥ ሀብሀብ ነው ያለው። መርጣችሁ ከገዛችሁና እንግዲህ ሀብሀብ እየበላን ነው እላችኋለሁ። እዚህ ጋር ቂጣዬን እንደዚህ በቂ መብራቱ ሲኖር የሚጠቅመው በመጥበሻ ምናምን ከምታክል አንድ በቃ ተለቅ ያለ ቂጣ ሁለት አንድ ትጋግራላችሁ። ከዛ ለመፈርፈር ይመቻችኋልና እንደዚህ አድርጌ ቂጣዬን ጋገርኩኝ። ከዛ በኋላ ቆርስርስ አድርጌ ቅቤ ያለኝ ቅቤ አድርጌ በርበሬ መብራት ነው። ቂጣ ፍርፍር እወዳለሁ በነገራችን ላይ። ቅቤ ግን ሆዴ ያደርጋል ለጨጓራው ምናምን ብዙም አይደለም። ግን ቂጣ ፍርፍር እኔ እወዳለሁኝ እና እንደዚህ ቆራረስኩት። ከዛ እንደዚህ ቅቤ ደግሞ ትንሽ ቅቤ ያለኝ እና እኔ ቅቤ ሲበዛ ብዙም አልወድም። ትንሽ ቅቤ ያደርግና አቀልጥና ፍሪጅ ነው ማስቀምጠው። ቅቤው እንደዚህ ቀለጥ አደርገውና ከዛ የቆራረስኩትን ቂጣ ጨምርበታለሁኝ ቂጣችን። ከዛ ቆንጆ ቂጣ ፍርፍር ይሆናል ማለት ነውና እንዴና ቂጣ ፍርፍር ትወዳላችሁ? እኔ ብዙ ጊዜ ሰራ ታዩኛላችሁ። ቂጣ ፍርፍር ስለምወድ ነው፣ ስለሚያፈጥረኝም ነው፣ ስለምወድም ጭምር ነውና ለማንኛውም እንደዚህ ምንታ ክላሴን የተኛንበትን አነሳሳው ምናምን ጠራረኩኝ። ከዛ ብርድ እንዳይመስላችሁ በጣም ነው የሚባረደው። ከዛ በኋላ እንደዚህ ቤቱን ሰታተርኩኝ አነሳሳን ምናምን መጠራረግ ነው አሁን የሚቀረን። እንጠርጋለን። ናይፍን ደግሞ ተመልከቱ። ናይፊ እንደዚህ ጎብዛለች ታልቃለች። አሁን መሄድ እየፈለገች ነው። ከዛ ቤታችን እንደዚህ አነሳሳን ምናምን ያው ካነሳሳን በኋላ እንጠራርጋለን ማለት እና ዛሬ ልጆቼ ጋር እየተዳረኩኝ ነው ሞለው። ትምህርት የላቸውም ዛሬ እና በጣም አድካሚ ቀን ነው የሚሆነው። እነሱ ጋር ስዳረቅ ምስል ነው ሞለው ከጠዋት ጀምሬ። ነገሩ ይጫወታሉ፣ ውጭ ላይ ይጫወታሉ። ግን ቢሆንም ልጆች ሲኖሩና ልጆች ሳይኖሩ ይለያያል። ድካሙም ድርቀቱም ይለያያል። ለማንኛውም እንደዚህ ቤታችን አነሳስተን ጠራርገን ወላወልን እየተጋገዝን ስራችንን እየሰራን ነው። ከዛ በኋላ ደግሞ ውጫችንን ምናምን ነው ለውልና ይሄን መሬቱን እንጠርጋለን። መሬታችንን ይሄን ጠራርገን አነሳስተን እንደዚህ በቃ ቤት እንደማጽዳት ደስ የሚል ነገር እኮ የለም። ግን በነገራችን ላይ በጣም ነው ደስ የሚለው ቤት ሲጸዳዳና እዚህ ጋር ጎረቤት እንትን ወጥ ገበያ ሄዳለችና እናቷ
ወጥ አቁላልልኝ ብላሻለች አለችኝ። እዚህ ጋር ግን ኬክ ሰራሁኝ። እኔ ምሳ ሰዓት የተጠራሁበት ቦታ ነበረ፣ ምሳ ተጠርቼ ነበርና እዚህ ጋር ኬክ ሰራሁኝ። ከዛ በኋላ እዚህ ጋር በርበሬና ዘይቷን አመጣች፣ ሽንኩርቷን ፈጨሁላት፣ ቲማቲም ማምጣታለች። እዚህ ጋር ቲማቲሙን ፈጨው። ከዛ በኋላ ይኸው ሽንኩርቱ ይሄን ይመስላል። እሷ አቁላልልኝ አለችኝ እዛ ነበረና እሷ ብረት ድስት ሳይሆን በኔ ብረት ድስት ነው ያቁላላሁላት። ያው ልጅቷ እዚህ ናት። እሷ ከታትፋ ምን ብላ አምጥታ ነው ሽንኩርቱን እኔ ፈጨሁላት፣ ላልጣ አምጥታ ማለት ነው። ከዛ በኋላ እኔም በጎን የምሰራው ወጥ ነበረኝ፣ እንደዚህ ከታተፍኩ። እዚህ ጋር ቲማቲማቸውን፣ ዘይቷን፣ በርበሬዋን አምጥታለኝ። ከዛ እሱን ወጡን አቁላላሁ ምናምንና ወደ ሐኪም ቤት ሄድኩኝ። አሞኛል፣ ጥርሴን አሞኛልና የጎረቤት ወጥ ነው ያቁላላሁት፣ እኔን ራሱ አልሰራሁትም እና ጥርሴን አሞኛል። ወደ ሐኪም ቤት ሄድኩኝ። ሐኪም ቤት እንግዲህ መርፌ ያለኝ መርፌ ነበረኝ ለጥርሴ ህመም መርፌ ሰጥተውኛል። በጣም አሞኝ ነበርና ጥርሴን በጣም በቃ አቅቶኝ ነበርና እዚህ ጋር መርፌ ሊወጋ ነው እላችኋለሁ። መርፌ ታዞልኝ ወላላፖሬ ችግር አለብኝ። አፋሸኩባችሁ። መርፌ ሲወጋ ደም ስሬ አይወጣምና በጣም ተቀጥቆኛል። በአንድ ጎን አልወጣ ሲላቸው በአንድ ጎን ሲወጉ እዚህ ጋር ራሱ በዚህ በኩል መውጋት ጀምረኝ። ከዛ እንደምታዩት ነው፣ ደም ስሬ አይወጣም፣ ደም ስሬ አይታይም ቶሎ። ውፍረት ምናምን አይደለም በነገራችን ላይ እኔ በጣም ነው ኪሎ የቀነስኩት፣ ውፍረት ቀንሻለሁኝ፣ ግን ደም ስሬ ደግሞ አይገኝም። እኔ ሁሌ ነው የሚያስቸግረኝ ደም ስሬ አልገኝ ብሎና በዚህ መስጠት ሲጀምር ደም ስሬሽ ጠፋለችኝ። ከዛ በዚህኛው በኩል መውጋት ጀመረች። እንደምታዩት ነው ደግሞ እንዴት እንደሚያምኮ ብታዩ። እዚህ ብትፈልግ ስታጣ በቃ በዚህኛው በኩል አዙራ መውጋት ጀመረች። ደሜ ራሱ ደሜ መልሶ መድኃኒት ውስጥ ተቀላቀለ እና በቃ በዚህኛው በኩል ጋሽ ያለችኝ ነው። እኔ ደግሞ መርፌ እንዴት እንደምፈራ ግን ሲያማችሁ ግዴታችሁን ትወጋላችሁ። የመፍራትም ምንም ትርጉም የለውም እና በዚህ በኩል እንደምታዩት መርፌውን ሰጠችኝና ያደክማል። ጥርስ ህመም ግን በጣም ከባድ ነው። በነገራችን ላይ እንደ ጥርስ ህመም እኔ ከባድ በሽታ ላይ ይሁን መጨረሻ ጥርሴ ጋር ስለሆነ የተነቀልኩት እኔ እንትን ብሎኛል። የሆነ በጣም ይከብዳል። አንዳንድ ያሉኝ እንደዚህ የጥርስ ህመም ተነቅሎ ሲያበቃ ራሱ ማለት ነው። አስነቅየዋለሁኝ እኮ ግን ተነቅሎ ህመም ስሜቱ ይኸው ሳምንት ምናምን አለፈውና ለዛ ነው መርፌ ተሰጠኝ። ሁሌ በቃ በጣም ከእንትኑ በላይ ነው ህመም የሚሰማኝ። መርፌን ትንሽ ቀለል ሲለኝ ያው ከሰዓት ምሳ የተጠራሁበት ቦታ አለ አይደለ? ለምን ይቅርብኝ አልኩና እኔም እዚህ ጋር ጓደኛችን አለች፣ እርጉዝ ናት በነገራችን ላይ። ቅንድቤን ሰራችኝ። ያው ቅንድቤን እንደዚህ ማጥቆሪያ ብቻ ነው የምሰራው፣ ሜሽ ከኋላ አላደርግበትምና እንደዚህ ቅንድቤን ተሰራሁኝ። ከዛ በኋላ ወደ ቤት እሄዳለሁ። ከዛ ሰዓቱም ስለደረሰ ምሳ ሰዓት ደርሷል። ወደ ተጠራሁበት ፕሮግራም ቶሎ መሄድ አለብኝ። አብረን ነው የምንሄደው፣ ጓደኞቼም አብረን ነው ምሳው ፕሮግራም አብሮ ነው፣ ሁሉም ሰው አንድ ላይ ነው። እነሱም ይሄዳሉ፣ እዚህ ጋር ጓደኞቼም ይሄዳሉና አብረን ስለምንሄድ እንደዚህ ቅንድቤን ተሰራሁኝ። እንዴት ነው ቅንድቤ? ቆንጆ ነው። ሁሌም እንደዚህ ነው የምሰራው እና እንደዚህ ተሰራሁኝና የመርፌው ፊቴ ጨው ብሏል በጣም። ከዛ ያው እንግዲህ ተሰራርተን ጨረስን። በቃ ቶሎ እንገናኝ፣ ቶሎ ነው መውጣት ያለብን ምናምን ተባብለን ወጣን። እኔ ወደ ቤት ሄድኩኝ። ከዛ ቤት ሂጄ ምናምን ሻወር ወስጄ እንደዚህ ፏ ብዬ ወደ ምሳ ሄድን። የዛሬ ውሎ ይሄን ይመስላል። ደህና ሁኑልኝ።